መታወቂያ أنت تقافع كويات توني بكولين بكا تاتا አባይ ወይ ማታ ወደ ጠጅ ቤት ይዘኝ ኬክ ሂሳብ አታስብ ግደለም አይዞ ይዤ እሄዳለሁ አበጀ የተደበቀበትን ምናገረው ሄዶ ይግደለው ብዬ ነው አበጀ ሞቶ እኔ በህይወት መቆይ መስልሻል ማን አንተ ተመልሼ ስመጣ ያለበትን አቃርተሽ ካልጠበቅሽኝ ከዚህ ቀይ ኮንድም የቀጠለው ላንቺ ሞት ደረት ይገለቃል ሚስቴ አባራይ ነው እጄን ለመስጠት ባስብም ለጸጸት የሚሆን ሰዓት የሚሰጡኝ አልመሰለኝም መሮኛል አምባገነን ሆነብኛል ልትለኛል ነበር እንዴ እኔ አልኩኝ እንዴ በቃ ተናድጄ ይሆናል እንግዲህ ዓለም ላይ ማንንም ወንድ ሚስቱን ከሚወዳት 10 እጥፍ በላይ ወድሻል ቃልሽን ጠብቂ እንጂ ሁሉም ነገር አስተካክዬ በአካል እስክንገናኝና ምኞታችን እውን እስኪሆን ድረስ በመድር ላይ ከሰላም ጋር የተዛመዱ ነገሮች ሁሉ ካንቺ ጋር ይሁኑ ተጋብታችሁ ወልዳችሁ እስከኖራችሁ ድረስ ይሄ የኔ ምናምን የሚባል ቃል አይሰራ አደራ የኔ ልጅ አደራ እናቴ ናት የሰጠችኝ አዎ ራሷ ናት በእጇ የሰጠችኝ لا تنقص وين أبطال بالبيتي ምንድነው ስርጉት እንደምናልሽ ደህና ነሽ እኔምልሽ አንድ ነገር ልጠይቅሽ ፈልጌ ነበር ያኔ እናንተ ግቢ ተያዘው ሌባ ከየት ነበር ወታደሮች ተርተሽ ያስወሰድሽው አይ ከድሮ ፖሊስ ጣቢያ እንኳን ትምህርት ቤቱ ይቀለኛል አዎ እሺ አይ ምንም ችግር የለም ሰላም ነው ስንገናኝ ነግርሻለሁ እሺ ስርጉት አመሰግናለሁ እሺ ነይ አቤት ይፈልጉኝ ምን ታረጋለሽ እዚህ ስራ የለሽም እንዴ አለኝ ላብሲት ውሃ ለጣርልሎት እኮ ነው አመጣጤ እንዴ ከመቼ ወዲህ ነው እኔን እያማከርሽ አብሲት መጥተው ወሬ ለምደሽ ነው እንጂ አረትዬ በፍጹም ስሚ ደግሞ አሁን በስልክ ሳውራ የሰማሽኝ ለሀብታሙት ነግሪውና ለሀብሲት የጣልሽው ውሃ ለገላሽ ማረግ አረትዬ ተናግሬያለሁ ደሞ ከጠየቀሽ የት ሄደች ብሎ ካለሽ ወደ ቤት ተጠርታ ሄዳለች ትመጣለች አሁን በይጃው ነው ደስታሽ እሺ ትይ ትንሽ ከተሰውቶ ነበር ወጋትና ተስተስ ብቻ ብዙ መቀሳቀስ ጀምራል ማለት ነው ፕሊዝ ማክ ያስፈልጋል አንተ ተነመጣ እሺ
ማን ነው? እኔ ነኝ ጋሽዬ። አንድ ፈልጌውት ነው። ይኸውልህ ጋሽዬ እትዬ ቤት ውስጥ የሉም ሄደዋል። ወዴት ነው ሄደችው ብለው ከጠየቁኝ ግን ወደ ትምህርት ቤቱ ወታደሮችን ለማምጣት ምናምን እያሉ በስልክ እያወሩ እየተጣደፉ ሄዱት። ምን ማለቷ ነው? እሷ ሴትዮ አብዳለች እንዴ? እባክዎን ጋሽዬ እንዳይናገሩብኝ። ከተናገርሽ የተጣደውን የአብሲቷ እላሽ ላይ ነው መደፋው ብላኛለች። እባክዎን እንዳይናገሩብኝ ጋሽዬ። ግዴለም ተይው። የፈላውን አብሲቷ ታውርጅና ተቀሰቅሻለሽ። እሺ ጋሽዬ፣ እንደውም ጥሩ ሐሳብ ነው። እንዴት ገባ ቤታችሁ? ጉዳት ደርሶበት ነው ወደኛ ቤት የመጣው። ባለቤቴን አስፈራርቶ እንዲያከመው ካደረገ በኋላ ይሄው አሁንም ቤት ውስጥ ነው ያለው። እኔ ግራ ሲገባኝ ተደብቄ ነው ወደዚህ የመጣሁት። ሰውየው ጀነራል ነው ማድረጉን አልሽም? አዎን ነበር። ስሙን ታውቂዋለሽ? ጀነራል ተፈሪ መኩሪያ። ጀነራል ተፈሪ? አዎ። ወገስ ባለቤቴ ነው። ምንድነው? እንዳደርኩብና እንዳልጮህ አፍኖኝ እንዳልከተለው አስጠንቅቆኝ ነው ሄደው። እንዴት አውቀ እንደምትመጣ? ጀነራሉ በጣም ተጠራጣሪ ነው። ምስኪና ሰራተኛ ሲያወሩ ሰምቶ ነው መሰለኝ። ወይ ጋሽዬ፣ ወይ ምንድነው? ወይ ጋሽዬ ምን ቀረሽ ደግሞ? ምንም እትዬ ምንም በይሁን እንጂ ለፍላፊ። እሺ እሺ። ሁኔታዬን ይመስላል። እኔ እንጃ ምን አውቄ። ካየህ ወይም ተመልሶ ከመጣ እንድታሳውቀን በጣም የሚፈልግ ሰው ነው። ምንም ችግር የለም። እኔ ያሳውቃችኋለሁ። አመሰግናለሁ። ደህና ነህ? ከቤ ስልክ እየጮኸ ነው። እንደምን ዋላችሁ? ደህና። ይቅርታ ሀብታምን ፈልጌ ነበር። ፍቅሬ ነህ? አይ አይደለሁም፣ አጎቷ ነኝ። እሺ አንዴ ጠብቁ። ስራት መነመነች ባጠብቃት ሞተች ባላል
አባ ስልክ ይፈልግሻል። ፍቅሬ ነው? አይ የሆነ ጎርነን ያለው ድምጽ ያለው ሰውዬ ነው። ኧረ የፍቅሬ ድምጽ ሰላላን እያልሽ ነው? ይልቅ ወሬውን ትተሽ ስልኩን ክፍት ነው። መጣው እሺ እወድሻለሁኝ ጠላሁሽታል ሄሎ ሄሎ ሀብታም፣ ስሜ እንዳጠሪ ጀነራል ተፈሪ ነኝ። እሺ ሰላም ነው? ስለ በሪውን የሰማሽው ነገር አለ እንዴ? አዎ እስር ቤት ነው። እስር ቤት? እሺ በቃ ከፈለኩሽ ደውልልሻለሁ። እኔ አንቺን ስወድሻለሁ አማርኛ ቀኑን ስላገኘው በጣም ደስ ብሎኛል። እዚህ የማውቀው ሰው ሳጣ በጣም ጨንቆኝ ነበር። ቆየ እንደዚህ? አይ ዛሬ ሁለተኛ ቀኔ ነው። ግን ማወቅ የሚፈልጉት ሚስጥር ስላለ ሳያቆዩኝ አይቀርም። ምንድን ነው እሱ? ከጀነራል ተፈሪ ጋር በተያያዘ የማውቀው ሚስጥር እንዳለ ነው። እሱ ደግሞ አይን እያየ ነው እየተገደለ። ተፈሪ ሞተ እንዴ? አዎ የገዛ ጓደኛው ገደለው። እንኳን ገደለው? ምን ማለት ነው? እንዴት እንደዚህ ትላለህ? እሱ ባይሞት ኖሮ የማልነግርህ ሚስጥር እኔ ጋር ነበር። የምን ሚስጥር? ወንድምህን የገደለው ጀነራል ተፈሪ ሞክሪያ ነው። ጀነራል ምን ነው ብቻዎትን ተመለሱ? ግዳጅ ሰጥቻቸው የጥይት ድምጽ ሰምቼ ነበር። እና በዚህ ሰዓት የእልልታ ድምጽ ነበር መስማት የፈለከው? ትንሽ ቆየውና አካባቢውን ለመቃኘት አንድ ወታደር ይዤ ወጣሁ። ናማዝች ቁጭ በል እንዲው ምኑን ይዘሽ መጣ? አይ እንዲው አይ 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 እንዲው አይ አንቺንም እንዲው አለፋሁሽ እኮ አለኝ። ለኔ ችግር የለም። አይ እንዲው በሁኔታ እንዴት እንደሚዘለቅ አላውቅም። ይዤሽ ልኮብልል እንዴ አለኝ። ተው ትንሽ ታገስ፣ ወንድሜም እኮ ይመለስ ይሆናል። አይ እንዴ በሁኔታ እንዴት ይዘለቃል እንዴ? እኔ ድብብቆሽ ኑሮ ትክክት ነው ያለኝ። በያለ አንቺን ሳላይ ሱል እኮ ቀኑ ሁሉ እንጨት ነው የሚለኝ እንዴ አለኝ። እንዴት ተደረገስ? ማጀ እንግዲህ እንዴ ባላ እሱ መድኃኒዓለም ያውቃል እንጂ እኔ እንኳን አቅቶኛል። እንዴ በይ ያቦሽ ደግሞ እንዴ ጣሟ ጣፍጧ በጅንክ አራ ትሽኮረመም ያለሽሳ
ምንም እንዳያምረው እኮ ነው እየሸከፍኩልህ ምመጣ እናቴ አቃለሁ የኔ ተላላ አባ ትሽኮረመም ያለሽሳ ምንም እንዳያምረው እኮ ነው እየሸከፍኩልህ ምመጣ እናቴ አቃለሁ የኔ ተላላ አሽራል ገዳይ ሊወል ይሆናል ባይሆን መናባቱ አርሰን በላለ እንደው አርሰን በላለ ሰፍነው መሪያቱ ተቀበለኝ እንጂ አላይቱን ፉተለ በልይ ጉሮሬ ደረቀ ምን ነው የላቀው ልጅ ሲያገባ አላየሁም እሳ ሰኔና ሰኞ ቢገጥምብኝ እንጂ ምን ነው ወዳጅ ምን ገጠመ አልሰማህም እንዴ የቴድሮስ ወንድም ሞተ እኮ ሽፍታው ተቀብሩ ዘንዳ የሄድኩት እንዴት እንደሚያለቅስ ለማየት ነበር አውጋኝም ወዳጅ የጀግና አምባ ቀለሙ ምንድነው አልሰማህም እንዴ ሶስት የደርግ ወታደር እኮ ገሎ ነው ታየው ታዲያስ የሚወዳት ልጅ ሲያባብልበትም አይደል እንዴ እሱስ ደግ አደረገ ይበቀሉኛል ብሎ ፈርቶ ይሆናል አሄ የወንድሙን እርማ አስበሉት በለኛ ወንድሙ ግን ምን ሆኖ ነው የሞተው እንደው ዝም ብሎ ጅልቢጤ ነበር ነውላላ ነገር ነበር እንደው እንዴት ያ የሱን ቂላሟሟትማ በግጥም ላውጋህ ሞከዋ እስቲ ያዝ ሊቀመኳስ የለም ሴት ይመስል ዘፈን ጃኖ በል ኖራ ጃኖ መገን ጉድጓዱን ስትቆፍር በደንብ አታርከው በል ጉድጓዱን ስትቆፍር በደንብ አታርከው ጉድጓዱን ስትቆፍር በደንብ አታጥልቀው ጉድጓዱን ስትቆፍር በደንብ አታጥልቀው ብለን ልከንበት በቆፈረው ጉድጓድ ራሱ ገባበት በላለ ቆፈረው ጉድጓድ ራሱ ገባበት እንዴት ነው ጃል ይሄ ነገር ኧረ ተወይ እባክህ ከወዳጆቹ ጋር ላውሬ ማጥመጃ በስሩ ጉድጓድ አይደለም እንዴ ገብቶ የተደፋው ግሩም እኮ ነው እሱ ስራ ሊቀመኳስ ፈዛሃል እስቲ ጠላይቱን ፉት በል ያዝማ ኧረ ፈሪ ብልጡ በለዋ ኧረ ፈሪ ብልጡን ኧረ ፈሪ ብልጡን ኧረ ዛርቲ ብልጡ ኧረ ዛርቲ ብልጡን ይገምልኝ ኧረ ፈሪ ብልጡን ኧረ ዛርቲ ብልጡን ወደ ኋላ ሲሮጥ አይናለው በቂጡ በለዋ ኋላ ሲሮጥ አይናለው በቂጡ ወበለው ሁላ ተጫወቱ እንጂ ምነው ፈዘዛችሁ ይቺ ነገር አጣመደ የለም ካሳው ና ሂዱጣና ያጥሩሩን ግጥም አድርገህ ስጋው ማንንም ወደዚህ እንዳይገባ ለምን አንተም ብትሆን እኔ ና ብዬ እስካልጠራው ድረስ ወደዚህ እንዳትመጣ እንዴ ለምን እንዴ
ይሄ ልጅ ምን ነክቷል? ጤነኛ አይደለህም እንዴ? ከከከከከ አብረን ስንውል ጊዜ ትከሻ ተነካካን አይደለም? ሂድ እንዳልኩህ አድርግ። ቶሎ በል፣ ፈጠን በል። አዎ ለዚህማ እኔ መላውን አቅበት የለም እንዴ? እንዴ በደህናው ጊዜ ያልጠየቀኝ ሁሉ አሁን እየመጣ እንዴት ነው? ምንድን ነው? መቼ ይሆናል? አይሆንም። አሁን አቅበት የለም። ማን አይተወጣሻል? ናስቲ ወዲህ አንተ ማን ሆነህ ነው በል በንቀት የምትጠራኝ? አወከኝ መሰል። በደንብ እንጂ ጌታዬ። አንተስ ማን አባክ ሆነህ ነው በማች ወንድሜ የምትጠሩት? ኧረ እኔ በፍጹም ቴድሮስ እንዲህ አይነት ብልግና አያውቀኝም። አንተማ የወንድሜን ስም እያነሳ ስታብጠለጥል ነበር። ረሳኸው እንዴ? ኧረ በጭራሽ ጌታዬ፣ እንደዚህ አይነት ነገር አላደረኩም።
እማዬ ለምንድን ነው ባስቸኳይ እንድመጣ ይላክሽብኝ? ደህና ነሽ አይደል እማ? አይ ልጄ ምን ደህንነት አለ ብለሽ ነው? ጌትዬ እንዳይመሽብህ በጊዜ ሂድ። ለምን ተብሎ ነው ዝም የሚባል? አክስቷ ማንም እኮ ወንድ ያልተወለደ የለም። እሱስ ቆይ ምን ባጠፋ ነው ተሸሽጎ የሚኖር? እኛማ የማንዘር እንደሆነ እናሳየዋለን እኮ። ነኝ አክስቴ ካለኔ ወንድ የለም እያለ ነው አይደል? እንደዛ ነው አሉ። ደፍቼው ያገሬውን አንጀት ነው ቀቤ ማጠጣ። ኧረ እባክህ አንተ ምንድነው? በተነጋገርነው ሰዓት ነው የደወልኩት። አው ተኝታለች። እንዴት ሆንክ? እባክህ አልተሳካም። በሬውንም ታስሯል። እና ምን ተሻለ? እኔ እንጃ ሀብታሙ፣ ካንተ ሌላ የማምነው ሰው የለኝም። ስለዚህ ካንተ ጫንቃ አልወረድኩም ማለት ነው። ከዚህ በላይ ምን ማድረግ እችላለሁ? ሀብቴ፣ አንዴ ኬላውን ካሻገርከኝ እኮ ናዝሬት መግባት እችላለሁ። እዛ ማስተካከለው ነገር አለኝ። ዛሬ እንደምንም ብለህ የሆነ ቦታ ደርና ነገ የተለመደ ቦታ 4 ሰዓት እንገናኝ። ዜሮ 08 Thank you.
የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን